መስያለችኝ ነው ለዛ እኮ አባ መስጠት ናት ሰው በሰራው ብሉልኝ ጠጡልኝ ነው መቼም ታዲያ ተመችታለች አዎ ለኔማ በድብሬ ተመቸችኝ ዋናው ላንተ መመቸቷ ነው ሌላውን ግድ የለም ለኛ ተው ለዛይ ምንድነው እሱ ብላያልሽ የምታስቸግሪው አሁን እኮ ምግብ ብቻ ይዛ ቁማለች በብርጭቆ አምጪልኝ ብያት የምን ብርጭቆ ነው አትዬ ብርጭቆ የምን ብርጭቆ ነው የወርቅ ብርጭቆ ይመስለኛል እትዬ እዚህ ጎረቤት አይቼ እንዴት ያለ ብርጭቆ እንዴ የሚያምር ወርቅ የመሰለ ከዚህ ቆይ ምንድነው የምታወራው ብርጭቆ እትዬ ለዛ ብርጭቆ እንዴ እትዬ ነው ያልሰበርኩ እውነት ነው ያልሰበርኩ ምን ያለበት ምን አይችልም ማለት ሰበርሽ ማን አለ እትዬ እውነት አልሰበርኩ ይቺ ለዛ ደግሞ ማን ሰበርሻለሽ እኔ እትዬ እንደው ይቺ ልጅ ተከታተሏት እንደው ዝም ብላ ተደናብራለች ኧረ ተው ገዘይታ ኧረ እትዬ እንደው ከማድ ቤቱ ከኪችኑ ማለት እኮ ነው አቤት ይቺ መውቀቱና እንደው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት ነገረ ስራዋ እንደው ደስ ማላለኝ ዘይትና ውሃ መለየት አቅቷታል ወይ እናንተ መቼም ብትጋቡ ቤታችሁ ውስጥ አንድ ቀን በሰላም አትኖር እትዬ ጋሽ እንኳን ይሄን ያህል ዓመት ኑሮ ነው ታንቺ ጋር የሸበተ እኔ እኮ በአንድ ቀን እኮ ልታሸብተኝ እኮ ነው በአንድ ጀንበር አንተ እና ጋሼን ነጭ ጸጉር እንዲወጣ ያደረግሽው አንቺ እየጨቀጨቅሽው ነው እያልከኝ ነው ወላዲቴን እንደዛ ማለት አይደለም አንዳንድ ሰው እንደው ዘረ መልካም ነው ልቡ ሰላም አዎ ተላቀለች አንቺ ልጅ መሆንሽ ከታወቀ በቃ ግልግል እኮ ነው እንዴ ሰላምዬ አባዬስ እማዬ ማርታስ አታሳዝንሽም እንዴ አሁን አንቺ መድኃኒት ካወቀ ችግር ሊፈጠር ስለሚችል እኔ ጋር ሰላምዬ ግን በጣም ጨካኝ ነሽ እማዬ ማርታ ስታውቅ አባዬ ይሄ ነገር እኮ ከታወቀ ይሄ ቤት ፍርስርሱ ነው የሚወጣው ሁሉ ነገር እኮ ነው የሚያበቃለት ይሄ ነገር አያስጨንቅሽም ምንም አይፈጠርም ዳጣዬ እንደዚህ ማድረጋች who are you አሁን ለሚፈጠረው ነገር በጣም አዝናለሁ ከዚህ ውጪ ምንም አማራጭ የለኝም ቆይ ምን ልታደርጊ ናታን የዳጣን የካሜራ ቅጂ ለመውሰድ ከመድኃኒት ጋር እንግዲህ ፍጥጫ ውስጥ ገብቷል ማለት ነው ያው ዳጣ ያወራችውን በሙሉ ወይዘሪት መዲ ይዘዋለች ሪካርዷን በሙሉ ከዛም ሪካርዱ ልታወጣ ስትገባ ደረጀ አጋጣሚ ገብቶ እየተከታተላት ነበረ አጋጣሚም ገብቶ ምን እያደረግሽ ነው እዚህ ክፍል አላት ምንም ዳጣን ፈልጊያት ምናምን እያለች ትንተባተባለች ነገር ግን ዳጣን ፈልጋት አልነበረም ያስቀመጠችውን የድምፅ ቅጂ ለመውሰድ ነበረ ከዛ ነይ ብቻ ወደዛ ብሎ መድኃኒት ነግሬሽ ነበረ እባክሽ ተይኝ እኔ በትዳሬና በቤተሰቤ ቀልድ አላውቅም ስለዚህ ከህይወቴ ውጭልኝ አትበጥብጭኝ ብሎ ገፍትሮ ያስወጣታል ከዛም ቁልፉን የራሱ መኝታ ቤት ውስጥ ቁጭ ሲያደርገው ማርቲና ደረጀ ቁጭ ብለው እያወሩ አጋጣሚ ገብታ ቁልፉን ተወስደዋለች ቁልፉንም ወስዳ ያወራችውን የዳጣን ቅጁን ያስቀመጠችውን ይዛ ወጥታለች ማለት ነው ይዛ ስትወጣም እንግዲህ ልክ ይዛው ስትወጣ ያው ዳጣ ደርሳ ነበረ ዳጣም ግን ልታስቀረው አልቻለችም ምክንያቱም ገፍትራ አስወጥታታለች ገፍትራት አልጋ ላይ ጣለቻት እጇን ሁሉ እስከ መደብደብ ደርሳለች ከዛም እዛው ስትወጣ ተከተላት ትወጣለች መድኃኒት የት ናት ትላለች አብጌል ምንድነው ዳጣ ምን ሆነሻል ስትላት መድኃኒት የት ናት ኤቢ አለቀልኝ ስለ አባዬ ከሰው ጋር አውርቻለሁ አባዬ የኔ አባት እንደሆነ እባክሽ ይሄንን የድምፅ ቅጂ ማግኘት አለብን ካሜራ አስቀምጣ ነበረ ክፍል ውስጥ ትላለች ምን ብላ ትደነግጣለች ማመን ነው ያቃታት ከዛም ለኤቢም ስትነግራት ኤቢ በጣም ተደነግጣለች ለከማን ጋር አውርተሻል ለማን ነው እንደዚህ ያልሽው ዳጣ ስትላት አውርቻለሁ ኤቢ ከብዙ ሰው ጋር አውርቻለሁ ትናንትና አውርተሻል አዎ 24 ሰዓት ሙሉ ስትቀዳኝ ነበረ ወይኔ ጉዴ ፈላ እያለች በጣም ተደነግጣለች ከዛም እሺ በቃ እስኪ ቆይ መፍትሄ መፈለግ አለብን ብላ ስትፈልግ
እሷን አክስቷን አግኝታ ሲያወሯት ምንድን ነው አክስቴ ምንድን ነው ደብቀሽ ነበር እንዴ? ካሜራ ምንድን ነው ያደረግሽው? እንዴት እንደዚህ ይደረጋል? እንደዚህ ይደረጋል እንዴ? ለምንድን ነው እንደዚህ የምታደርጊው? ይሄ እኮ ወንጀል ነው፣ ያስከሰስሻል እኮ ስትላት፣ ሂጂ ክሰሽኛ፣ እኔ ምንም አላደረግኩም፣ የምን የድምፅ ቅጅ ነው? ምንም አላደረግኩም ትላታለች። እሺ ለምን ታዲያ ዳታ ክፍል ገባሽ? ለምንድን ነው እንደዚህ ያደረግሽው ስትላት፣ ምንም ዝም ብዬ ነው የገባሁት፣ ስልኬ የት ነው ያለ ትላለች። ስልኳን አጋጣሚ የዳታ ክፍል ነበረ ትታ የወጣችው ስላልደረሰችባት ስልክ የፈጠራት ስልኳን አልጋዋ ላይ ስለነበረ ያው ስልኳን ይዛ አልወጣችም ማለት ነው። ከዛም ለማየት ስልኳን ስትፈልግ ስልኬ የት ነው ስትል አላቅልሽም እኔ ስልክ አላየሁም ትላታለች። የያሽውን ቅጂ አምጪ ትላታለች። ከዛ አክስቴ እንዴት እንደዚህ ታደርጊያለሽ? ምን እያደረግሽ ነው? ዝም በይ አብዬ፣ አንቺ የድሮ አብዬ አይደለሽም፣ ፈዘሻል። እናትሽ አታሳዝንሽም? እንዴት እንዴት ታደርጊያለሽ? ለምን ዝም ትያለሽ? የሩድ ነገር እያየሽ እናትሽ ግፍ እየተሰራባት ምንድን ነው ያየሽ? ምንድን ነው የተረዳሽ? ዳጣ የደረጀ ልጅ ናት። ይሄን ደግሞ አንቺ በደንብ ታውቂያለሽ። በደንብ ነው የምትመሳሰሉት። ውሃንና አንቺን ትመስያለች እያለች ስትቀባጠር ከዛ ኧረ አክስቴ እባክሽ ዝም ብለሽ የማይሆን ነገር አታውሪ ምናምን ትላታለች። ዝም በይ ትላታለች። ከዛም እሺ እና ድምፅ ካተሻት ነው ስትላት መጨረሻ ላይ ስልኩን ወስዳ ስትሰጣት አዎ 24 ሰዓት ሙሉ ያወራችውን ሰምቻለሁ እና አጋልጣታለሁ እውነቱ ይወጣል ትላለች። እሺ ችግር የለውም አክስቴ ግን ጥሩ አልሰራሽም ትላታለች። እና በናታንም ሄደው ነግረውት ነበር። ናታን አክስታችን እንደዚህ እንደዚህ ያደርጋለች ብሎ ናታን በጣም ነው የተጨነቀው። እና አውርተሻል? ከማን ጋር አውርተሻል ዳጣ ሲላት ከብዙ ሰው አውርቻለሁ፣ ናታን አለቀልኝ፣ አባዬን እሳት ውስጥ ከተትኩት፣ ወይኔ ትላለች። ያው ናታን ከሁሉም በላይ በጣም ነው የተጨነቀው። ምክንያቱም ያሳዝነዋል፣ ደረጃ ያሳዝነዋል። ይሄ ቤት እንዳይፈርስ ስለሚፈልግ በጣም ነው የተጨነቀው። ሁለቱን ቁጭ አድርጎ እሺ ምንድነው ማድረግ ያለብን ዳጣ? ኤቢ ቁጭ ብለን በደንብ ማሰብ አለብን። ምን ማድረግ አለብን? እሺ ይሄን ነገር ከእሷ መቀበል አለብን ሲላት አላውቅም ናታን፣ ምን እንደማደርግ አላውቅም። ቀርታኛለች፣ በደንብ ነው የቀዳችኝ። 24 ሰዓት ሙሉ ስትቀዳኝ ነበረ እና ገፍትራኝ ነው ወጣች እንጂ እጇን በደንብ ብጠመዝዛት እኮ ቀበላት ነበረ እያለች ትጸጸታለች። ከዛም በቃ አሁን ተረጋጊና መፍትሄ እንፈልጋለን፣ መፍትሄ አናጣም እያለ ሊያረጋጋቸው ይሞክራል። በጣም ተጨንቃለች ዳጣ። አቢጌልም እንደዛው። ማርታና ደረጀ ደግሞ ቢሮ ውስጥ ተቀምጠው እኔ ምልሽ ማርቲ፣ እህትሽ ቶሎ ከዚህ መሄድ አለባት፣ ከልጆቹ ጋር ምንም ልትስማማ አልቻለችም፣ መቼ ነው የምትሄደው ይላታል። ኧረ ልክ ነህ፣ መሄድ አለባት፣ ከኔም ጋር አልተስማማችም፣ ጊዜዋ እያለቀ ነው፣ ትሄዳለች ትለዋለች። አዎ መሄድ አለባት እና ደግሞ ቤቱን እንዲያስተካክሉት ለሰራተኞቹ ነግሬያቸዋለሁ፣ ያኛው ቤት እዛኛው ቤት ሙብ ልናደርግ ነው ሲላት፣ እሺ ታውቂያለሽ ያን ቤት በጣም ነው የምወደው ሲላት፣ አይ አንተስ የምትወደው ይሄንን ነበረ፣ እዚህ ቤት ውስጥ ብዙ ትውስታዎች አሉን ስትለው፣ አይ ምንም ችግር የለውም፣ ያኛውም በጣም ቆንጆ ቤት ነው፣ ያው እሱ ድርጅቱም ስለከሰረ ይህንንም ሊሸጥ ስላሰበ ነው እሷን ወደዛ ለመውሰድ ሲገፋፋት ነበረ ከመጀመሪያው። እናም እሷም አሁን ቅዠቱ እኮ አሯሯጠን እኮ ቅዠቱ እኮ አስቸገረን፣ ስለዚህ መሄድ አለብን ትላለች። አንተ ግን በቃ ስለደበቀውም ነገር ማውራት ትጀምራለች። ምክንያቱም ይሄ ሁሉ ነገር ይለፍ ብዬ ነው ዝም ብዬ ትቼው ነው እንጂ ደሬ በጣም ረጅም ጊዜ ሆኖኛል አንተን እየተከታተልኩት ነው። በጣም ብዙ የደበቀኝ ነገር አለ። እንደው ትቼው ነው ሁሉንም ነገር ትውት አድርጌው ነው እንጂ በጣም ብዙ የደበቀኝ ልትነግረኝ እየፈለክ መጠየቅ ምንም እየፈለኩ ግን ደግሞ አንተን ለማስጨነቅ እስኪ ይሁን ብዬ ነው እንጂ በጣም ብዙ የሚመላለስብኝ ጥያቄ አለ ትለዋለች። ማርትዬ ደግሞ ምንም የለም በቃ ችግር የለውም እሺ ምናምን ብሎ አለባብሶ እንትን ይላታል። ዛሬ ተጫጭኖኛል ምናምን ትለዋለች። እና ከከተማ ወጥተን እንዝናና እንዴ ስትለው ሲላት፣ በምን እድሌ ያው ስራ ይበዛብሃል አንተም ቢዚ ነህ። አዎ ለነገሩ ልክ ነሽ ቢዚ ነኝ እንጂ ሄደን እንዝናና ነበረ
በቃ እዚሁ ሰፈር ምሳ ልጋብዝሽ ብሎ ምሳ ሊጋብዛት እዟት ይወጣል። አብጌል አክስቷን ቀሳ አግባብታ ልትቀበል ነበረ። ይኸው ስልክሽ ሶፋ ውስጥ ተወርቆ እኮ ትላታለች። አታለሽ እንድትቀበያት ብለዋት ነበረ። ነገር ግን እሷ በፍጹም እሺ የምትል አይነት አይደለችም። እናም አቢጌልም በጣም ለመነቻት። እንደዚህ እኮ ጥሩ አይደለም አክስቴ አታደርጊ፣ ዝም በይ የፈለጋችሁትን አድርጉ። እህቴ ላይ እየተጫወታችሁባትማ ዝም አልልም፣ አንቺን እየተጫወትሽባት ነው፣ ሁሉንም ነገር ታውቂያለሽ ትላታለች። እንግዲህ ወይዘሪት ለዛ ለጊዜ ምግብ እያመላለሰችለት ነው። መጀመሪያ ላይ ቻፕስቲኳን ተቀብታ ምን ብላ ይቅርታ ልትል ነበረ፣ ያው እንደ ድሮ ለመሆን ጊዜ ግን አንተ ዘበኛ ነህ አትመጥነኝም ስላለችው ብቻ በጣም ስለተናደደባት በፍጹም ይቅር ሊላት አልፈለገም። እና እንቺ ወግጅልኝ 10 ጊዜ የሰዎቹን እህል እያመጣሽ እንትነት ወዲህ እኮ እንዳሳዩት ነው ይላታል። ከዛ ቻፕስቲኳንም ሄዳ ታጥባ በጣም ተናዳ ናታን ሻይ ስታቀርብለት ሻይ አምጪልኝ ሲላት ውሃ መጣችለት፣ ባዶ ውሃ፣ ከዛ ከስኳር ጋር፣ ከዛም ምግብ። ልጅ ለጊዜ ሰጪው ዛሬ ልጅቷ ምን ሆናለች ይላታል ናታንም እንትናም ዳጣሞ ማለት ነው። ከዛ የዛለት መጣ ብላ ስትል አንቺ ምንድነው የምትነሻለች ለዛ የላትም ምናምን ያል እባክሽ ትዬ መምጫዋ ደርሷል ሂጂልኝ ይላል። ከዛ እሷን መጣ ምንድነው ገዜ አይ እንደው መሳጊያ መጥይልኝ እንደው በብርጭቆ ውሃ አምጪልኝ ብያት እኮ ይሄን ብርጭቆ እኔ ያላየውን ያልሰበርኩ ትቀባጠራለች። ምን ያለበት ምን አይችልም ነው ያው እንትን ስለለባት ነው ስለደነገጠች ነው። በባለፈው እንትን ስላለች ስለሰበረች በሱ ድንጋጤ ነው። እናም መጨረሻ ላይም እንግዲህ ናታን ሊቀበላት ገብቷል ወደ ክፍሏ። አብረን የምናየው ይሆናል። ናታን አስገድዶን ቢሆን ቀበላታለሁ ባልባ የሚቀበላት ይመስለኛል። ምክንያቱም ምን ልታደርግ ነው እንደ ሳታውቀው ክፍሌ ትገባለህ ትለዋለች። ይህንን በማድረጌ በጣም ይቅርታ ብሎ ሊቀበላት ገብቷል ወደ ክፍሏ። ውድ ቤተሰቦቻችን ቀጣዩ ክፍል እንዲደርሳችሁ ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መድኃኒት ይህንን እንትን ካላየች በስተቀር ለጊዜው ምንም አይኖርም። ግን ደግሞ እውነቱ ቢወጣ የተሻለ ነው። ማርታም እውነቱ ብታቅ ሰላምም እንዲታወቅ ትፈልጋለች። ድፍረስርሱ እንዲወጣ ትፈልጋለች ማለት ነው። ቀጣይ የምናየው ይሆናል ውድ ቤተሰቦቻችን። እስከዛው መልካም ጊዜ፣ መልካም ቆይታ